እንደ ስብከት እንዳትቆጥሩት ኖት ያዙ ሲጸለይበት የነበረው ሐሳብ ጋራ በጣም የሚሄድ ነገር ነው እና ሲሪየስ አርጋችሁ መለኮታዊ ሚስጥር እንደሆነ ገብቷችሁ አክት የምታረጉበት ጉዳይ ነው መሆን ያለበት እምነታችሁ እዛ ላይ እንዲመሰረት በሁለት ሰዎች ታሪክ ላይ ነው መመሰረተው በአብርሃምና ይስሐቅ አብርሃምና ይስሐቅ ከይስሐቅ እንጀምራለን ህይወትን እንደ ኖርማል ነገር ተቀብሎ ከገጠመው ነገር ተነስቶ ወደ ሄደበት ጉዳይና አጀንዳ ማለት ነው በመድር አስቀድሞ ይላል ዘፍጥረት 26 ላይ አስቀድሞ በአብርሃም ዘመን ከሆነው ረሃብ ላይ ረሃብ ሆነ ይስሐቅም ወደ ፍልስጤም ንጉስ ወደ አቤሜሌክ ወደ ጌራር ሄደ እግዚአብሔር ተገለጠለት እንዲህም አለው ወደ ግብጽ እንዳትወርድ እኔ በምል ምድር ተቀመጥ እንጂ በዚች ምድር ተቀመጥ ካንተ ጋርም እሆናለሁ እባርካለሁ እነዚህን ምድሮች ሁሉ ላንተና ለዘር እሰጣለሁና ለአባትህ ለአብርሃም አብርሃም የማልኩትን ምንጭ ታውቃላችሁ አባትነት ነው የኛ ድህነት የሚጀምረው ከኛ አይደለም የኛ አለመባረክ የሚጀምረው ከኛ አይደለም ከምንጩ ነው የሚጀምረው የምንጭ ያስተሳሰብ ለውጥ የሌለው ሰው ወደ በረከት ኪዳን ገብቻለሁ ብሎ መቀበል አይችልም አሁን ቀጥታ ወደ አይምሯችሁ ነው መመጣው ምትኖሩት የኑሮ ደረጃ የምታስቡት የአስተሳሰብ ልክ ከምንጫችሁ ነው የሚወሰነው ምንጫችሁ ማለት አባትህ እናትህ አገርህ ያለህበት ዙሪያ ላይ ያለው የመጣህበት ማህበረሰብ ሲቹዌሽን እሱ ነው የመጀመሪያው የበረከት የብልጥግና ወይንም የድህነት ምክንያት አሁን ስለ ምንጭ በጣም ፎከስ ማድረግ መቻል አለብን በዓለም ላይ የተጠና ጥናት ውስጥ የደሃ ልጆች ሆነው ስኬታማ የሆኑ ሰዎች በጣም ጥቂት ናቸው የሀብታም ልጆች ሆነው early ታይም ላይ early ማለት ወጣት እያሉ በጣም ይሳሳቱና የተሳሳተ መንገድ ላይ ሄደው ከ35 በኋላ ግን የባለጠጋ የነበሩ ልጆች ሁሉ ወደ ሰክሰስ ይመጣሉ እና ሲጠና ምንድነው ተባለ በልጅነቱ እንደሚችል እያየን ያደገው በልጅነቱ ቤተሰቡ ጋር እችላለሁ ምክንያቱም የሀብታም ልጅ ስለሆነ እንዲገዛልኝ ሲል ይገዛለታል እንደሚችል እያሰበና እያየን ያደገው በጣም ታግለው የደሃ ልጆች የሆኑት በጣም ታግለው በብዙ ዋጋ እስከ 35 ብዙ ስራ ውስጥ ይገባሉ ይታገላሉ ከ40 በኋላ ፌል ያደርጋሉ አሉ ለምን ተብሎ ሲጠየቅ ሲያድግ እንደሚከናወን እንደሚችል አይደለም አስቦ የሚያድገው ሲያድግ የሚያድገው እያጣ ስጡኝ ሲል ከየት ይመጣል አናገኝም ቆያንዴ አንሰጥህም እየተባለ ነው ያደገው ስለዚህ መጨረሻ ላይ በህይወቱ መጨረሻ አለመሳካትን አዶፕት አድርጎ ነው የሚያድገው ለምዶ ነው የሚያድገው ስለዚህ አለመሳካት ወይንም አለመከናወን እያየ ስለሆነ ያደገው ወደ ስኬት ለመምጣት ይከብደዋል ለምን ምንጩ ላይ ስለሆነ ጥያቄ ያለው ከምንጭ ጋር ነው የሚያያዘው እኛ እንፈልጋለን አሁን ልክ ፓስተር ኤልሲ እንደጸለየችው ልጆቻችን ታሪካቸው እንዲቀየር የሆነ ነገር እንዲሆን ስለዚህ የሆነ ምንጭ መቀየር አለብን ማለት ነው ምንጭ ካልተቀየረ አስተሳሰብ አይቀየርም እምነት ምን ላይ ይመሰረታል አንድ ሰው እምነት እንዲኖረው የሚያምነው ነገር መኖር አለበት አባቴ ባለጠጋ ከሆነ አባቴ ያወርሰኛል የሚል እምነት አለኝ ካምፓኒ ያለው ጥበብ ያወርሰኛል ከሱ አገኛለሁ የሚል ሐሳብ በውስጣችን ቢውልድ ያደርጋል
አባቴ ድሃ ከነበረና ምስኪን ከሆነ ከየት አመጣለሁ? እንዴት ይሆናል? በተቻለኝ አቅም በራሴ ጉልበት ለማምጣት ነው የምሄደው። በራሴ ምን የለኝም ማለት ነው፣ ምንጭ የለኝም። መጽሐፍ ሲናገር ምንጭ ብሩክ ይሁን ይላል። ጉዳዩ በረከት ከምንጭ ጋር የሚያያዝ ጉዳይ ነው ማለት ነው። ምንጭ ላይ ነው ነገር የሚያተኩረው ማለት ነው። እስኪ እንሂድና ወደ በረከት ሽፍት ሲያደርገው እግዚአብሔር አባታችንን አብርሃምን ደግሞ እንመልከት። ምክንያቱም እዚህ ጋር ይስሐቅን ሲናገረው ምን ብሎ ነው የተናገረው? አባትህን አብርሃም ያለው አንደርስታንድ ታደርጋላችሁ። ይስሐቅ ሲቹዌሽን ያመነው፣ እሱን እንመጣበታለን። ሁኔታውን ያመነው፣ ድርቅ መጣ፣ ኖርማል ሰው የሆነ መስሎታል። አባቱ ምን እንዳለው አላወቀም። የአባቱን ቃል ኪዳን የአባቱን ሐሳብ አላወቀም። ወደ ውስጥ ስንገባ በደንብ አብራራላችኋለሁ። ያው አይዲያውን በርዕሱ ላይ እንድትይዙ ፈልጌ ነው። ወደ አብርሃም ስትሄዱ አብርሃምን እግዚአብሔር ሊባርከው ሲፈልግ የመጀመሪያው ቋንቋ ምንድነው? ዘፍጥረት 12 ቋንቋው። ከጎን ላለው ሰው ሊባርክ ፈልጓል በለው። ዛሬ ታሪክ ይቀየራል በለው። በዚህ ስልጠና ውስጥ የምታየው ምንጭ አለ በለ። መጨረሻ ላይ ስለ እምነት ሳስተምራችሁ ምንጫችሁ ይሄ ነው እያልኩ ነው የምነግርህ። እምነት ነው የብልጽግና ምንጭ እንጂ ያለህበት ያደክበት ሁኔታ አይደለም። አሁን ግን እንዴት ምንጩን እንደሚያስቀይረው ወደ በረከት ሲጠራው አብርሃምን ይዩት። እንደዚህ ያለው እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባትህ ቤት። ምኑን ነው መጀመሪያ ያስቀየረው? አባቱን ያስቀየረው። ምኑን ያስጣለው? አባቱን ያስጣለው። ምንጭህ መቀየር ካልቻለ ያንን አባትህን ይዘህ ወደ ኪዳኑ መግባት ምን አትልም፣ አትችልም። ይስሐቅ አባቱን ያላወቀው፣ ይሄንን ደግሞ አብርሃምን አባቱን ያስጣለው። አባቱን ነው ያስተወው። እኛ እኮ ምንም ጥያቄ የለውም የሆነ ስራ ሰርተ ጭንግፍ ሲልብህ ወዲያውን ማይንድ ኩስ ምን ነው የሚመጣው? የዘር እርግማን አለብኝ። እኛ ቤት ከጨለማ ጋር ቃል ኪዳን አላቸው። እኛ ቤት እኮ የተሳካለት ሰው የለም። ፋዘርም እንዲሁ ሲደክም ነበር። የሆነ ነገራችንም ፈጥነን ወደ ሶርሳችን ነው የምንሄደው፣ ወደ ምንጭ ነው የምንሄደው። እሷ ማይንድ ዛሬ ትገለበጣለች። ትገለበጣለች። መገልበጡ ግድ የሚሆንበት ምክንያት ምን እንደሆነ ታውቃላችሁ? ምንጭ ካልተቀየረ ወደ ኪዳንና በረከት መግባት አትችልም። እምነት አይኖርህም ማለት ነው። በሌላ አማርኛ እምነት እንዲኖርህ በእምነት ከሆነ የምትበለጽገው እምነት በምንጭ ላይ ነው፣ በሌላ ነገር ላይ አይደለም። ምንጭ ላይ ነው እምነት የሚኖርህ እንጂ እምነት የሚኖርህ አየር ላይ አይደለም። ወይንም እችላለሁ ሚል ሞቲቬሽናል አይደለንም። እኛ ኮቨናንት ኦሪየንትድ ነን፣ ኪዳን ተኮረች ነን። ኪዳን ነው ማይንዳችን ውስጥ ኦፕሬት የሚያደርገው። ይስሐቅ ላይ ስንመለስ አሳያችኋለሁ። በራብ ዘመን በድርቅ ዘመን ምንድን ነው ያለው? አባት አብርሃም ቃሌን ሰምቷልና በቃሌ ሂድ በስርዓቴ እንዲበል እሱን ፕሪንሲፕል ተከተል ይላል። ለምን? የአባት በረከት ወይንም የምንጭ ስርዓት ኮቨናንት ነው። እሱ ላይ ፎከስ ታደርጋለህ። ማንነት የሚለካው በተነገረህ ቃል ነው። እምነት ቢውልድ የሚያደርገው በቃል ላይ ነው። እምነት ከምንድን ነው? መስማት በእግዚአብሔር ቃል ነው። ስለዚህ አንተ አሁን አገር አታይም፣ ሁኔታ አታይም፣ እምነት ላይ ቢውልድ ታደርጋለህ። ምንጭና እምነት ስለሆነ የትምህርታችን ሐሳብ አብርሃምን ምን እንዳለዩት ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ አለው። መጀመሪያ ከማለየው ከአባቱ ከሶርሱ የኔ ሶርስ ከሚለው ለየው። የኔ ምንጭ የኔ ሁኔታ ብሎ ከሚጠራው ከሚገምተው ከሚያስበው እግዚአብሔር አስወጣው፣ ውጣ አለ። ቀጥሎ እንግዲህ አልባረከውም ፊዚካሊ። ምን አለው? ታላቅ I will make you great
የአብርሃም ሶርስ ማን ሆነ? አሁን እግዚአብሔር ሆነ። I will make you great ታላቅ አደርግሃለሁ አለ እግዚአብሔር። ቀጥሎ ምን አለ? እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከት ሁን። የሚባርኩህን እባርካለሁ፣ የሚረግሙህን ረግማለሁ። ከምድር ነገስታት ሁሉ በአንተ ይባረካሉ። ሰውየው ከሆነ ምንጭ ወጥቶ ወደ ቃል ኪዳን ምንጭ ገባ። አብርሃም ወደ ግብፅ ወርዶ ሳራን ሊነጥቁትና ምናምን ሲሞክሩ ማን ነው የተሟገተለት? እግዚአብሔር ነው። ዋይ ምንጩ ተቀይሯል። አሁን ደገሙብኝ አሟረቱብኝ አይደለም። ሶርስ ማን ነው? አየ የመጀመሪያው የበረከት በር ምንጭ መቀየር፣ ቃል ኪዳን መቀየር። የበረከት የመጀመሪያው ቁልፍ ምንጭህ ማን ነው? መጽሐፍ ቅዱሱ አብርሃምን ከአባት ቤት ተለይተ ውጣ ውጣ ውጡ፣ ካደጋችሁበት፣ ከምታውቁት፣ ከተለማመዳችሁት በዘር ከሚወርድ መናፍስታዊ አሰራር አይ ዶንት ኬር ምንም አይነት ጣዖት አምልኮ ምንም አይነት ስርዓት ይሁን በአንተ በልብክ ውስጥ ከዛ ምንጭ ውጣ። ከዛ ምንጭ በፌዝ ውጣ። በእምነት ከዛ ምንጭ የሰራብኝ ይሆን ብለ ላለመጠራጠር ከፈለግ እምነት ለመያዝ መጀመሪያ ምንጩን ልቀቀው። ምንጩን ካልለቀቀው አይሆንም። አንዳንድ ጊዜ ኮንፊደንስ ሰዎች ቢውልድ ያደርጋሉ። ምን አይነት ኮንፊደንስ? እግዚአብሔር አንድ ብቻውን እያለ አብርሃምን ጠራው፣ ባረከው። እኛ ብዙ አይደለምን አሉ አይደለ? ብዙ አይደለምን? ትንቢተ ኢሳይያስ ላይ ማለት ነው። ምድሪቱን እንገዛ ዘንድ እንችላለን አሉ። እግዚአብሔር አለ የተቆረጣችሁበትን አለት የተቆፈራችሁበትን ጉድጓድ ተመልከቱ። My covenant is not with you, with your fathers. አየ አንድ ሰው አንበሳ ጉድጓድ ሲጣል እኔ ብሎ የሚያስብ ከሆነ ሌላ አብርሃም ነው። እግዚአብሔር እንደገና ኪዳን ሊገባለት ይገባል። ነገር ግን አይሁዳዊ ነኝ ብሎ ካሰበ አመድ ላይ የተቀመጠው በንጋታው በንጉሥ ዙፋን ላይ ሊቀመጥ ምን ይላል? ይችላል። ዋይ ብለ ከጠየቀኝ ግንዱን ቅዱስ አርጉት፣ ስሩን ቅዱስ አርጉት፣ ግንዱ ምን ይሆናል? ቅዱስ ይሆናል። ቅርንጫፉ ቅዱስ ይሆናል። ምኑ ነው ወሳኙ? ስሩ ነው። እኔ ልጠይቃችሁ እንደ ክርስቲያን ማን ነው ምንጫችሁ? ማን ነው ምንጫችሁ? ስለ ምንጫችሁ እምነታችሁ ምንድን ነው? ምን ብላችሁ ነው ምንጫችሁን የምትቆጥሩት? እምነትህ ማለት ሌላ ትርጉም የለውም እኮ። እምነትህ ማለት ያመንከው ውስጥ የተፈጠረው ምኞት አይደለም። ያመንከው ላንተ ምን ሲል ሲቆጠርልን፣ ያመንከው ላንተ ሲሰራልን፣ ያመንከው የሱ የሆነ የኔ ነው ስትል ነው። ስለዚህ ማንን ነው ያንተ የኔ ነው ያልከው? አባታችሁ ማለት የቃል ኪዳናችሁ ምንጭ ነው። ከእንደገና ደግሞ የሪሶርሳችሁ ምንጭ ነው። እኔው ሉቃስ ወንጌል ምዕራፍ 16 ሉቃስ 16 ላይ ስለ ጠፋው ልጅ ታሪክ ታውቃላችሁ። የጠፋው ልጅ ታሪክ አሁን የምናይበት መንፈስ ትንሹ ልጅ በእርግጠኝነት ሶርስ አለው። መጣና አባቱ ጋር አባዬ አለ አይደለ? አባዬ ድርሻዬን ከሀብት ስጠኝ፣ ድርሻዬን ከሀብት ስጠኝ፣ የሚደርሰኝን። በሌላ አማርኛ ሶርሴ አንተ ነህ፣ የኔ የሆነው አንተ እጅ ላይ ነው ያለው። ስለዚህ የሚደርሰኝን ስጠኝ። አባቱም የሚደርሰውን ምን አለ?
ሰጠው። እቤት ያለው ልጅስ አባዬ ይሄን ያህል ዓመት እንደ ባሪያ ስገዛለህ አንድ ቀን እንኳን ደስ እንዲለኝ አንድ በግ አልሰጠኸኝም። ልጄ ሆይ የኔ የሆነ ሁሉ ያንተ ነው፣ ምን ሆነ ነው አለው። አንድ በግ አልሰጠኸኝም ለሚለው ኖ ኖ ኖ ኖ እኔ እኮ አባት ነኝ። ትንሹ ልጅ ንብረትህን ወስዶ ይላል። ንብረትህን ነው የሚለው፣ ድርሻውን አይልም። የአባቱን ነው የወሰደው። ምንጩ ማን ነው ማለት ነው? አባቱ ነው። አብርሃምን እባርክሃለሁ፣ ግሬት አረግሃለሁ፣ እየባረኩ ባርካለሁ፣ ከዛ በኋላ ደግሞ ሚረግሙን እረግማቸዋለሁ ሲለው በግምት አይደለም። ከአባት ቤት ተለይተ ውጣ፣ ምንጭህን ካልቀየርክ በነበረህ ምንጭ እያሰብክ በነበረ ምንጭ እያመንክ በነበረህ ምንጭ ተስፋ እያደረክ ለውጥ በህይወትህ አይመጣም አይመጣም። የማወራው የእናንተ ማይንዱ ስላለ ነገር ነው እያወራ ያለ። ምንጭህ የኢትዮጵያ ኢኮኖሚ ሆኖ ለውጥ አታመጣም አታወጣ። ደጅ አልተከፈተም ተከፈተ የሚለው አይደለም የሚሰራው። ማይንድክ ምንጭ ይሄ ነው ካልክ አይሰራም። አንድ ሴት ላሳያችሁ። አረገዘችና ሳራ ናቀቻት። አጋር የምትባለዋ ማለት ነው። ሳራ ናቀቻት። ሳራ ተናደደችና አስወጣችችን ሴት አለች። ተባረረች። ከሶርሷ ተቆረጠች ማለት ነው። ከዛ ሄደች። ተመለሺ ተብላ በመላክ መጣች። እንደገና በሚቀጥለው መጣችና ወለደች። ደስ አላቸው። አብርሃምም ሳራም ተቀበሏት፣ ቀጠሉ። ፕሮብሌሙ ድጋሚ መጣ። ይስሐቅ ተወልዶ ጡት የጣለለት እስማኤል ሳቀ። ሳራ አየችው። ላይስቅ ነው እንዴ? ለነገሩ የወንድሙ ልደት ነው አይደል እንዴ? ጡት በሚጥልበት ቀን ማለት ወደ ምን እንደሚደርስ ታውቃላችሁ? ወደ ወራሽነት። ይስሐቅ ወደ ወራሽነት የሚመጣበት ቀን ላይ እስማኤል ሳቀ። ዲክሌር እያረኩላችሁ ልሄድ። የህይወት ለውጥ ሽፍት ርስትን ወደምትይዝበት ደረጃ ስትገባ ተቃዋሚዎች የቀደሙ የመጀመሪያው ምንጭ ይስቅብሃል፣ አይቻልም ይልሃል። እኔ ግን እልሃለሁ ከኪዳኑ የተነሳ ትወርሳለህ። ከተስፋ ቃልህ የተነሳ ትወርሳለህ። የተስፋ ቃል የሌለው ምን አይልም? አይወርስም። ቃል የለውምና አይደለም የሚለው አይወርስም ነው የሚለው። እናንተ ምንጫችሁን ስትቀይሩ ወደ ምንድን ነው የምትቀይሩት? ወደ ቃል፣ ወደ ኪዳን ነው የምትቀይሩት። ስለዚህ ቃል ካለ ኪዳን ካለ ትወርሳለህ። ነገር ግን ምሳሌ ሴትዮዋ ላይ ስለሆነ ወደ እሷ ልሂድ። ተባረረች። ልጅሽን ይዘሽ ሂጂ ተብሎ መጽሐፍ ሲናገር 5 እንጀራና 1 አቁማዳ ውሃ ሰጥቶ አባረራት ይላል። እየሄደች እያለ አጠጣችው፣ በሉ፣ አጠጣችው፣ በሉ። መጽሐፍ ሲናገር አቁማዳው ውሃው ከአቁማዳው አለቀ ይላል። አለቀ። ሶርስ የለም። አለቀ። እንጀራውም አለቀ። ከዛ በኋላ ውሃ ሲላት የላትም፣ የለም። ምክንያቱም ጉዳዩ የምንጭ ስለሆነ የለም ሲላት ምን አለች? አለቀሰ። ልጁ መጮ ጀመረ። ምንም ማድረግ ስላልቻለች የድንጋይ ውርወራ ያህል ማለት እንግዲህ ድንጋይ ተወርውሮ እዛ ጋር የሚደርስ ከሆነ እዛ ማዶ ቆማ ሲሞት አላይም ብላ ተወችው ይላል መጽሐፍ ሲነግረን። የእስማኤልን ለቅሶ እግዚአብሔር ሰማ ይላል። ሲሰማ አሁንም እግዚአብሔር ያየው ወደ እስማኤል አይደለም። እግዚአብሔር
ለእስማኤል በአብርሃም በኩል ስለገባው ኪዳን ታስታውሳላችሁ። ዘፍጥረት 17 ላይ ምን ነው እስማኤል በዚህ በኖረ አላለ ሲለው እግዚአብሔር ምን አለ? ስለ እስማኤልም ያልከውን ሰምቻለሁ፣ ታላቅ ሕዝብ አደርገዋለሁ ብሏል። ምን አለው ማለት ነው? ቃል አለ። ነገር ግን ቃል ቢኖረው ፎከሱ አቁማዳው ላይ ነው። ውሃው የለም፣ ለሞት ነው እያለ ነው መጽሐፍ ሲናገር። መልአኩ መጣ፣ አጋርን ልጁን አንሺው፣ እግዚአብሔር ጩኸቱን ሰምቷል፣ ስለዚህ አላት፣ ስለዚህ ታላቅ ሕዝብ ይሆናል። ለአብርሃም የማለው ያንን አስታወሰ። ሶርሱን ፒክ አረገው አመጣና ምን አለ? መልአኩም ዓይኗን ከፈተ፣ የውሃውንም ምንጭ አየች። ብላቴናውን ወስዳ ምን አለች? አጠጣችው፣ ታላቅ ሕዝብም ሆነ። ምን ስላገኘ ነው? ምንጭ ስላገኘ ነው። ሶርስ፣ ሁል ጊዜ ሶርስ ያስፈልጋል። ምንጭ የሌለበት የህይወት ለውጥ ኤክስፔክት ማድረግ አይቻልም። ከሰማይ ዱብ ምትል አይደለህም። በአጋጣሚ የምትመጣ የምትፈጠር አይደለህም። ሶርስ ይፈልጋል። ሶርሱ ምንድን ነው? ያንተ ሶርስ ምንድን ነው? ሰው ላይ የሚደርሰው ደረሰብኝ ልትል ስትል ይመጣና ኖ አባትህን አብርሃምን አስብ ይላል። አባትህን አብርሃምን አስብ፣ እሱ ቃሌን ጠበቀ፣ በድርቅ ዘመን እዚሁ ተቀመጥ ይላል። ቃሌን ስማ፣ እኔ እባርካለሁ። ያንተ ሶርስ ዘመን አይደለም። ያንተ ሶርስ የአባትህ ኪዳን ነው። ያንተ ሶርስ ያንተ የምንጭ ኪዳን ነው። አሁን አብርሃም ሌላ ሰው ነው፣ ይስሐቅ ሌላ ሰው ነው ብሎ መኖር አይችልም? ይችላል። ግን ጉዳይ ከምንጭ ጋር እንጂ የሚያያዘው ካንተ ወይንም ባንተ ዘመን ከሚከሰት ሁኔታ ጋር አይያያዝ። በረከት ትፈልጋለህ? አባቱ ወደ በረከት የገባው ከአባቱ ቤት ተለይቶ ነው። አንተ ደግሞ የሰማይ አባት አለ። የምድሩን አባት መቁረጥ አለበት። ድሃው የምድሩ አባት ነው። የወደቀው አሜክላሹ ያለበት የምድሩ አባት ነው። ሲዘራ የማያፈራው የምድሩ አባት ነው። የእሱ ነው የተቆረጠው። እርግማን የሚሰራበት የምድሩ አባት ነው። ይሄ በስጋ ያለ የስጋ ኪዳን ማለት ነው። የስጋ ስርዓት ማለት ነው። የምድሩ አባት ነው። የፕሮብሌም ሁሉ ምንጭ፣ የድህነት ሁሉ ምንጭ፣ የእርግማን ከሰይጣን በታች እንድትኖር ያደረገ የምድሩ አባት ጉዳይ ነው። መለወጥ ከፈለክ የበረከት ሶርስ እሱ መሆኑን መጀመሪያ ማመን አለብን። አባት ቀየር። አባት ካልቀየርክ ምን እንዳለ ልንገራችሁ። ሰይጣን ኢየሱስና ወድቀህ ብትሰግድልኝ አለ። የምድርን ነገስታት ክብር አሳይቶት እሰጥሃለሁ። ኢየሱስ እጥፍ አለና ለጌታ ለአምላክ ብቻ አያበ ሶርስ ማለት ነው። ከዛ በኋላ ኢየሱስ ያገኘው ስልጣን የምንድን ነው? በሰማይ በምድር ከምድር በታች። ሰይጣን ምን ነበር ሊሰጠው ነበር? አሁን እኔ ሰጠው አልሰጠው የሚለውን አይደለም። የበረከት መጠን እንደ ሶርስ መጠን። ሰይጣን ቢሾመ ኖሮ ምድር ላይ ነበር የምትሾመው። የሾመህ የሰማዩ አባት ስለሆነ ሹመትህም ግዛትህም በረከትህም እንደሱ መጠን። አሁን ማመን ያለባችሁ እናንተ አሴ ክርስቲያን ምንጫችሁ ማን ነው? እምነታችሁ ማን ነው ማለት ነው። ምንጭና እምነት ነው የመጀመሪያው ርዕስ። እምነታችሁ ማን ነው? who is your source? ብሩክ ነኝ ለማለት ምንጩን ማወቅ አለብን። ምንጭክ ውስጥ የሌለ ነገር አንተ ጋር አይመጣም።
ያልተቆፈርክበት ጉድጓድ አይሆንም። ያልተቆረጥክበት አለትም ያንተ አይደንቲቲ መሆን አይችልም። 100% መነግራችሁ ሁላችንም አይምሮአችን ሴታፑ ቤተሰባችን ላይ እናት አባታችን ላይ የመጣንበት ታሪክ ላይ ነው። የሁሉ ሰው ለምን ድሃ ሆንክ ተብሎ ቢጠይቅ የድሃ ልጅ ስለሆንኩ ነው የሚል እንጂ እኔ አይልም። ወይንም አይ እኔ እኮ ሌላ ምንጭ ነው አባቴ አይደለም ምንጭ እኔ ምንጭ ከሌ ነው አይልም። በውርስ በርስት ብታዩት የአባቴ የሆነ ሁሉ የኔ ነው። ስለዚህ ምንጬ ነው ጥያቄው። አባታችሁን አብርሃምን እግዚአብሔር ለዚህ ነው ከአገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ፣ እኔ ልሁንልህ ሶርስ፣ እኔ ልሁንልህ ሶርስ። ስታስብ የኔን መውረስ አስብ። ያዕቆብ ላይ ሄዱና ተመልከቱት። ያዕቆብ ላይ አሁንም ስለ ምንጭ ነው እያወራ ያለሁት። የያዕቆብ መልእክት ምዕራፍ 3 ላይ ስለ አንደበት እያወራ ከአንድ ምንጭ ሁለት ነገር አይወጣም አለ። ከአንድ ምንጭ ሁለት ነገር ምን አይልም አይወጣም። ሁለት ነገር የሚወጣበት ምንጭ ካጋጠማችሁ ልክ አይደለም ማለት ነው አለ። ለምን? ሁለት ነገር እንዴት ያመነጫል? አንደበት እሳት ነው። በአንደበት ብልቶቻችን እያለ ይሄድና ቁጥር 8 ላይ ነገር ግን አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታን አብን እንባርካለን፣ በእርሱ እንደ እግዚአብሔር ምሳሌ የተፈጠሩ ሰዎችን እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫልን? ምንጭስ ክፉና ደግ ያመነጫል? እምነት እንደሌለን የምታውቁት እኮ እግዚአብሔር ያደህያል፣ እግዚአብሔር ያበለጸጋል ብለን ነው ምናምነው። እንዴ አይልም እንዴ? ዘላለም ይላል። መካከለኛው ስራክ ሲሆን መካከለኛው ክርስቶስ ሲሆን ግን ካንተ ስላልጀመረ በጸጋ ሰጥቶሃል፣ በእምነት ትቀበለዋለህ። የባረከ ማን ነው? እግዚአብሔር። ጳውሎስ ስለ ምንጫችን ሲነግረን አምላኬ እንደ ባለጠግነቱ መጠን በምን ልክ ነው አለ? በሱ ብልጽግና መጠን። ምታስበውም ምታየውም በምን ልክ ነው? በሱ ብልጽግና መጠን። ምታምነውም በሱ ብልጽግና መጠን። ምንጭህ ላይ ነው ጉዳዩ ያለው። ከየት ምንጭ ነው እየቀዳህ ያለኸው? የትኛው ምንጭ ነው ያንተ ሶርስ? በቃ ሶርስ ማለት ምንጭ ማለት ነው፣ አባት ማለት ነው። ማን ነው አባት? የትኛውን አባት ነው ለበረከት ካውንት እያረክ ያለው? ምድራዊውን አባት ነው? እንደ መክብብ መጽሐፍ እንደ ሰለሞን በጣም ባለጠጋ ብትሆን እንኳን ከሱ ምንጭ አይደለም እየጠጣ ያለው። ሰማያዊ አባት ከሆነ ግን ምንጭህ ከሰማይ ከሆነ ግን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን የባረከን። you are blessed in heaven። በሰማይ ምንድናችሁ? ብሩካን ናችሁ። ብሩክ የሆነ ህዝብ ከምንጩ ነው ብሩክነቱን የሚያረጋግጠው። ከራሱ አይደለም የሚጀምር፣ ከምንጩ ነው ኮኔክት የሚያደርገው። ቢዝነስ ላይ ስትመጡ የማጓደኛ ነህ? ሲምፕል እኮ ነው። የማጓደኛ ነህ? ለምሳሌ የቢሮ ቅጥር ሰራተኛ ጓደኛ ከሆንክ ማይንድህም ፕሮግራምህም ኢንፎርሜሽንህም ስለ ቅጥረኝነት አይደለም።
አብርሽ አሁን መርካቶ ገብቶ የዛሬ ስንት ዓመት ነው? 10 ዓመት 11 ዓመት 2002 16 ዓመት ማለት ነው። የዛሬ 16 ዓመት መርካቶ ገባ። ከዛ መጣና መርካቶ የገባ ሰሞን ማለት ነው። መጣና እንዲህ አለኝ፣ አፖስትል አለ የመርካቶ ለማኝና የቄራ ለማኝ እኩል አያገኙም ማለት ምትውልበት ቦታ ታስታውሳለህ? ምትውልበት ቦታ ሪሶርስን ይወስነዋል። እሱ አብነት ነበረው ኮፒ ቤት። አሁንም የኮፒ ያንኑ አይነት ስራ እኮ ነው የሚሰራው። አሁን አሳድጎ ቀለም አለው ምናምን አለው ስቴሽነሪ ስራ ነው። ያን ጊዜ አብነት ላይ ኮፒ ማሽንና የሆነ ኮምፒውተር ጽሁፍ ነገር ነው ያለው የሚሰራው። ጨክኖ መርካቶ ገባ። ኮርነር ላይ ናት ምናምን ብሎ ያዛለኝ ጌታ ብሎ ገባበት። ቦታ ይወስነዋል። ምን ማለት ነው? ምንጩ ይወስነዋል። ላንተ ልበል ወደ ታች ስንወርድ ማሳያቸው አንድ ሐሳብ ማለት ነው። መዝሙር 1 ምን ብሎ ነው የሚነግርህ? ቀንና ሌሊት ሕጉን ያስባል አለና እርሱም በውሃ ዳር እንደተተከለ ዛፍ ነው። ዛፍ ነው፣ ይከናወንለታል፣ ያፈራል ነው የሚለው። ዛፉ ያፈራል። ዛፉ አይደለም የሚያፈራው፣ የተተከለበት ቦታ ነው። የት ስለተተከለ ነው? በውሃ ዳር። እሺ፣ የተረገመው ሰውዬስ ምንድን ነው አለ? የት ነው የሚተከለው? ምድረ በዳ። እርጉም የሆነ ሰው በምድረ በዳ እንደተተከለ ዛፍ ነው። መልካም ባጠገቡ ባለፈ ጊዜ እንኳን ምን አይልም። የተተከለበት ቦታ መልካም እንኳን እያለፈ እንዳያይ ያደርገዋል። ጉዳዩ የምንድን ነው ማለት ነው? የምንጭ ነው። የት ነው የተተከልከው? ከየት ምንጭ ነው የምትስበው? የትኛው ምንጭ ማይንድ ሴት ነው ያለ? የትኛውን ነው አክሴፕት ያረከው? ፌዝ እምነት የትኛው ነው? እምነት ላይ እንመጣለን ወገኖቼ። ከውሃ ዳር ተተክላችኋል ወይስ ምድረ በዳ ተተክላችኋል? ከውሃው ርቃችሁ ተተክላችኋል? የት ነው የተተከላችሁት? ማወራው ስለ ፌዝ ነው፣ ስለ ኪዳን ነው። እዚህ ጋር 3 ነጥቦችን ያሳየናል። አንደኛ አባትን መለየት የሚለው፣ ሁለተኛ መር መከተል፣ ሶስተኛ ኪዳን የሚለውን ስለ ምንጭ ስናወራ ማለት ነው። ስለ ምንጭና እምነት ስናወራ እነኚህ መርሆችን መከተል አለብን። እሱን እዛ ጋር ስንደርስበት አወራዋል። ግን ርዕሷን ነው አሁን እየተናገርኩ ያለው። ምንጭና እምነት። ምንጭና እምነት ብድግ ብለህ ማመን አትችልም። ምንጭህን ነው አምነህ እየኖርክ ያለው ምንጭህን ነው። ያመንከው ኮንፊደንስ ያለ እርግጠኛነት ብሩን ይዘውን ብጠፋ አባቴ ብለህ ስለምታስብ ነው። ይሄን የጠፋው ልጅ እንደገና በሌላ መልክ እንየው። የሄደበት ቦታ አሳማ የሚበላውን ለመብላት ተመኘ፣ የሚሰጠው አላገኘም ይላል። በምን ልክ እንደወረደ አይታችኋል? በምን ልክ እንደከሰረ አይታችኋል? አባክኖ በትኖ ጨርሶ አሳማ የሚበላው አሳማ ይገባቸዋል። ማጅራ መቺ ማለት አንዳንዴ እኮ አንድ ታሪክ ልንገራችሁ። አንዲት አገልጋይ የነበረች ክርስቲያን ልጅ በጣም ተሰናክላ ኑሮ ከብዷት ምናምን አቃታት እና አገር ቀይራ ሴተኛ ዳር የሆነች እንዲህ ተሰብስበው ሚጣራት እሷን እንትን የሚል የለ። ታምራለች። እዛ ከቆሙት ከሚሰሩት ሴቶች ትሻላለች። ግን ወደ እሷ የሚመጣ የለም። አሳማ መሃል ቆሜ አለች፣ አሳሞች ከሚበሉት ብመኝ እንኳን መብላት አልቻልኩም አለች። ንስሐ ገብታ እኮ ስትመሰክር ነው አባቴ ቤት ብዬ አሰብኩ አለች።
ተመለሰች። አንደርስታንድ ታደርጋላችሁ? አንዳንድ ጊዜ ወንበዴ፣ ሌባ ምናምን ይሳካለታል፣ ይበላል። አንተ በእነሱ ሲስተም ሊሂድ ብለህ የመጀመሪያ ቀን ሙስና ስትሆን ትያዛል። በእነሱ መንገድ ሊሂድ ብለህ ያላወቅከው ምን እንደሆነ ታውቃለህ? ያንተ ምንጭ ሌላ ነው፣ ምንጭ ነው። እና ይሄ ልጅ ምን አረገ ይላል? በአባቴ ቤት። ወደ ልብ መመለስ ማለት ወደ ምን ማሰብ ነው? ወደ ምንጭ ማሰብ ማለት። አንድ ሰው ወደ ልቡ ተመለሰ ሲባል ከአሳማዎቹ እንዴት በቴክኒክ እንደሚቀበል አሰብ አይልም። ወደ ምንጩ። ዛሬ ወደ ምንጭ ትመለሳል በኢየሱስ ስም። ዛሬ ወደ መንፈሳዊ ኪዳንና በረከት ወዳለው አባተ ትመለሳል። ትመለስ። ከሰማይ ከሚሆነው ምንጭ ትቀዳል። ስለ በረከት ይሄ ስለ አስራት ሲያወራ ምን ይላል? እንደዚህ ይላል፣ የሰማይን መስኮት ባልከፍትላችሁ በዚህ ፈትኑኝ። ምን ማለቱ ነው? ሶርስ ከየት ነው? ምድር ላይ አይደለም ማለት ነው። የሚከፍትልህ እኮ ሰማይን ነው። የሰማይን መስኮት ባልከፍትላችሁ በዚህ ፈትኑኝ። በሌላ አማርኛ ያንተ ሶርስ ሰማይ ስለሆነ ነው የሚከፈትልህ ምን የሆነው? ሰማይ የሆነው። ምድር ቢሆን ሶርስ ሰማይ ከፍትልሃለሁ አይልም። የሚከፍትልህ ሰማይ ነው። ሰማይ ሶርስ ስለሆነ የእውነት እነግራችኋለሁ፣ ምድርን ሳይሆን በሰማይ ምንጭ በምድር ላይ እንደ ሰማይ ስርዓት እንደ ሰማይ ብልጽግና በሚቀጥሉት ዓመታት ትኖራላችሁ። ድርቅ ባለበት ዘመን ከሰማይ ጋር ተስማምታችሁ እንደ ሰማይ መጠን ታጭዳላችሁ። እንደ ሰማይ መጠን የሰማይ ሲሆን ምን ይሆናል መሰላችሁ? ያዕቆብ ነው አይደል? ጉድጓድ ሲቆፍር መጽሐፍ ሲናገር አባቶቹ የቆፈሩትን ጉድጓድ እንደገና ማሰ ይላል። መተው ደፈኑበት። እንደገና ማሰ፣ መተው ደፈኑበት። በሶስተኛው ልፍ ብሎ ማሰ፣ ረሆቦት ሆነለት። if you get the source blessed ትሆናል። ከዛ በኋላ ሶስተኛውን አልፎ አራተኛ ውሃ ጉድጓድ ሲያወጣ ሊቋቋሙት የማይችሉት እንደሆነ ሲያውቁ ጠላቶቹ መተው እንዳታጠፋን ኪዳን ግባለን። ምንድነው ብለው አሰብ? እጅግም በለጠገ ይላል። ሶርስ ነው የሚያበለጠገው፣ ምንጭ ነው የሚያበለጸገው። ለዚህ ነው እግዚአብሔር አሰፋን በምድርም ላይ እንበዛል። ይሄ ሰውዬ የአባቶቹን ኮቨናንት ነው ተከትሎ የሚሄደው። ማይንድ ሴታችሁ አልችልም ለምን እንደሚል ታውቃላችሁ? ይገባኛል ብላችሁ ስለማታምኑ። እምነት ዛሬ እግዚአብሔር አባቴ ነው ከሆነ 100% እነግርሃለሁ ታሪክ እንደነበር አይቀጥልም። አብርሃም ሚስጥሩ ይሄ ነው። ከአባት ቤት ተለይተ ውጣ። ከአባት ቤት ተለይተ ውጣ። ወደ በረከት መግባት የሚፈልግ ሰው መጀመሪያ ከማን ይለይ? ከአባቱ ቤት ይለይ። ከአባቱ ቤት ያልተለየ ወደ በረከት መግባት አይችልም። ጎበዝ፣ እኔ ጌታ ይባረክ በኖርኩት ኑሮ አልጸጸትም። አባቴ እሱ ምንጬ እንደሆነ አስቦ ይሄን ግርግዳ ትበላለ፣ ያው ሁላችሁም ታሪኩን ስለምታውቁት ትበላለ ብሎኛል። እሱ ምን እንደሆነ አስቦ ምንጬ እንደሆነ። ነገር ግን አባቴን ለ10 ምናምን ዓመት ያኖርኩት እኔ ነኝ። 18 ዓመት እኔ በተከራየውበት ቤት ውስጥ እሱ ያኖረን ከነበረው ቀበሌ ቤት ወጥተን እኔ በተከራየውበት ቤት፣ ከዛም ደግሞ ከዛ ስንወጣ ሰፈር ስንቀይር እኔም አግብቼ ስወጣ ቤት ተከራይቼለት እኔ ተከራይቼለት ነበር ማኖረው። ምንጭህን ካልቀየርክ አባትህን አታኖረው። እሱ የሚነግርህ ይሄንን ነው።
እኔ አንድ ነገር በሆን ግርግዳ ትበላለህ ብሎ። ምንጭህን ከቀየርክ ግን እሱን ራሱ ታኖረዋል። ጆክ አይደለም ማወራችሁ፣ ሪል ነው። በአባትህ ታሪክ የሌለ ኑሮ መኖር ከፈለግ፣ በአባትህ ስታንዳርድ መንቀሳቀስ፣ በዛ ልክ ያለን ነገር መኖር ማድረግ ከፈለግ ከአባትህ ተለይ፣ ማይንድ ሴትህን ቀይር። እና የኔ አባት እንዴት ነው ጥያቄ ሁሌ እንዲህ እናረጋለን። እንዴት እህቴ ወደ ውጭ ሀገር ይሄዳል? እንዴት? ምንጭ ስለሌለው ምንድን ነው የሚያስበው? ማን ያረግልናል? ኬት ይመጣል? ምንጭ ያለው ሰው ኬት አይልም። ምንጩን ነው የሚያውቀው። ምንጩ ላይ ነው ፎከሱ። ምንጭ ያለው ሰው መቼ እንዴት ምናምን አይልም። መጥቶ አባዬ ድርሻዬን ስጠኝ። ሶርስ አለዋ። ሶርስ አለ። ሶርስ የሌለው ሰው ነው ወይንም ሶርሱ ደረቅ የሆነበት ሰው ነው ምን አረጋለሁ ብሎ የሚለው። ወደ ይስሐቅ እንመለስ። ዘፍጥረት 26 ቁጥር 2 እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በማሳይ ምድር ተቀመጥ እንጂ። በዚች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርካለሁ፣ እነዚህንም ምድሮች ሁሉ ላንተና ለዘር እሰጣለሁና ለአባትህ ለአብርሃም የማልኩለትንም መሐላ አጸናለሁ። ዘርህን እንደ ሰማይ ከዋክብት አበዛለሁ፣ እነዚህም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ስሙ ቃሌን ሰምቷልና ፍርዴንም ትእዛዜንም ሥርዓቴንም ሕጌንም ጠብቋልና። እግዚአብሔር ከላይ ሲናገር ለይስሐቅ የሚነግር አይመስልም? የሚገርማችሁ እየተናገረ ያለው ለአብርሃም የነገረውን፣ እችኑ ምድር እሰጥሃለሁ የሚለው ለአብርሃም የነገረውን፣ አሕዛብ ባንተ ይባረካሉ የሚለው ለአብርሃም የነገረውን መጨረሻ ላይ ነገረው። ሌት ሚ ቴል ዩ ዘ ሲክሬት፣ ሚስጥሩን ልንገርህ። ሚስጥሩ አባትህን ከሀገር ከዘመድ ከወገኖች ተለይተህ ውጣ አልኩት፣ ቃሌን ሰማ። እኔም ምን አልኩት? ባረኩት፣ ሶርሱ ሆንኩ። አባት አስቀየርኩት፣ እኔ ሆንኩኝ ሶርሱ። ቃሌን ሰማ፣ ትእዛዜን ጠበቀ፣ በፍርዴ በስርዓቴ ሄደ። ስለዚህ አንተም ከፈለግ በዚህ ከቨናንት ውስጥ አብረኸኝ መኖር ትችላለህ። እና ወደ ማን ተመልከት አለው? ወደ አባት አብርሃም ተመልከት። ወደ አባት። የመጀመሪያው ርዕስ እናያለን። አባት አባት ምንጭ ነው። ግን ለእናንተ አሁን የእግዚአብሔርን አባትነትና የአዳምን አባትነት ነው ማሳያችሁ። ምክንያቱም አሁን ስለ ስጋ አባት ባወራ እሱ አይታየህ። ዊዛውት ፌዝ የሆነው ማንኛውም ጉዳይ ሊሚቴሽኑ ሂውማን መሆን ነው። የሂውማን ኔቸርህን አምነ መቀበልን አይቻልም አይሆንም ስትል ሰውነት ነው የሚቃወም። ምንድን ነው የሚባለው? ያው ሰው ነህ። ምን ሰው ላይ የሚደርሰው ነው የሚደርስብህ። እምነት ከሆነ ግን ሰው ነህ ብሎ አይጀምርም። በእምነት በህይወት ትኖራለን የሚባል። ስለዚህ አባትነትን መጀመሪያ መቀየር አለብን። አባትነት ከአባትነት ለውጥ ቀጥሎ ነው ወደ ኪዳኑ ምትመጣው፣ ወደሱ መርህ ምትመጣው። መርህ አለ። ድንገት ከሰዓት መርሁን እናያለን። አባትነትን የማታውቅ ከሆነ መርሁን መከተል አትችልም። መርሁ የእምነት ጉዳይ ስለሆነ ማለት የመታዘዝ ጉዳይ ስለሆነ መጀመሪያ አባትህን እወቅ። አባትህ ደሃ ነው ሀብታም ነው? አባትህ ፈቃደኛ ነው ሊባርክህ ወይስ አይደለም? እሱን ነው ማረጋገጥ ያለብህ። እሱን ማታረጋገጥ ከሆነ ራሱ አባትህ ደሃ የሚያደርግ ከሆነ ምን ማመን ያስፈልጋል? ምንም አያስፈልግም። በቃ
ፈቃዱ ያ ስለሆነ ትኖረዋል። አሁን ግን ኖ አባቴ ምንጬ ነው፣ ምንጬ ደግሞ ብሩክ ብቻ ነው፣ ከአንድ ምንጭ ሁለት ነገር ሊወጣ ምን አይልም አይችልም ብለህ ወስነህ በዛ አባትነት ነው የምትቀጥለው። የማ ልጅ ነህ? የሥጋ ቤተሰብነታችሁ የተስፋ ቃል ወራሽ አያረጋችሁም። ሁለት አባት አላችሁ። ይህንም በትክክል እወቁ። አንደኛው አባታችሁ አዳም ይባላል። አዳም ፌል ያደረገ አባት ነው። ፌል ያደረገ አባት ነው። የወደቀ ከበረከት የወደቀ ማለት ነው። ኃጢአት ሰርቶ ስለወደቀበት ታሪክ ላወራችሁ አይደለም። አወር ፎከስ ብሌሲንግ ነው፣ ብልጽግና ነው ትኩረታችን። አዳም ከበረከት ወድቋል። አዳም የሁላችን ምንድነው? አባት ነው። በዙሪያ ላይ ያለው ነገር የማይሳካልህ አሜክላና እሾ የሚያበቅልብህ ስትወድቅ ስትነሳ የምትኖርበት ምክንያት ያንተ አይደለም። ኤደን ገነት ተወልደ ብትሆን ኖሮ ምን ነበር የምትሆነው? ዘፍጥረት 1:30 ነበር አይደለም የምትኖረው። እግዚአብሔርም በምድር ላይ ዝሩ አለ፣ አመልማሉንም ብሉ አለ። እዛ ጋር የዘራኸው አሜክላና እሾ ያበቅላል አይልም። ትዘራለህ። ኤደን ገነት ተወልደ ቢሆን ለማየት መልካም ደስ የሚያሰኝ ገዢ ነህ፣ አለቃ ነህ። የምትሰራ ሁሉ ምን ይልልሃል? ይከናወንልህ። ይሄ ከኔቸር ጋር የሚያያዝ ጉዳይ ነው። ባይዘዌ አሁንም ብሌሲንጋችሁ በአባታችሁ ለውጥ፣ አባታችሁ ብሩክ ከሆነ ውስጥ ያለው ብቃት የበረከት ብቻ ነው። አባታችሁ ፌል ሲያደርግ ውስጥ የሚፈጠረው ጉዳይ ፌለሪቲ ነው። አንዳንድ ሰው ራሱን ያያል ከራሱ ጋር ከኢኮኖሚው ጋር። ልክ ይስሐቅን አሁን እንዳየነው ድርቅ መጣ፣ ወደ ግብፅ ሊሄድ ወይ ምናምን ብሎ የራሱን ቴክኒክ ይፈጥራል። ኖ አባትህን ተመልከት፣ ወደ አባትህ ሰለሞን መጨረሻ ላይ በጣም ብዙ ሚስቶች ከማግባቱ የተነሳ ብዙ አማልክቶች በሚስቶቹ በኩል አግብቶ ነበር እና ኤክስፒሪየንስ ማድረግ ጀምሮ ነበር የመናፍስት አሰራር። እና ሰለሞን ንጉሥ ሆኖ መቀጠል አልነበረበትም። አንድ ሰውን መቀጠል እንደሌለበት የምታውቁት ማለት ነው። አንድ ሰው አመጸበት። በኋላ ላይ የእስራኤል ንጉሥ የሆነው አመጸበት ሰለሞን ላይና ሲሄድ ነቢይ መንገድ ላይ ያገኘው ያንን ልብሱን ወሰደና 12 ቦታ ቀደደው። ከሰለሞን እየሸሸ ያለውን ሰው ቀደደውና 10ን ውሰዳል። ሰለሞን በሕይወት እያለ ማለት ነው። ሰውየው ወደ ግብፅ እየሸሸ ነው። 10ን ውሰዳል። እግዚአብሔር 10ን ነገድ ይሰጣል። ስደተኛ ሆኖ የሚሄደውን ሰውዬ ፕሮፌሲ ነገር። ሰለሞን ለምን አልወረደም? ምን ይላል መጽሐፍ? እግዚአብሔር ለአባቱ ለዳዊት የገባውን ኪዳን አስቡ። ቢኮዝ ኦፍ ዮር ፋዘር ማለት ነው። ባንተ ዘመን አለው መንግስት ምን አይልም አይቀደድም። ባንተ ዘመን ነው የሚለው። ባንተ ዘመን መንግስትህ አይቀደድም። ጉዳዩ የምንጭ ነው። ጉዳዩ የአባት ነው። ጉዳዩ የኪዳን ነው። ማንነትህ የሚተረጎመው ባንተ ደረጃ አይደለም። በእድል መተህ እንደ እድል ኖረ የምትሄድ አይደለም። ለዚህ ነው አባት እንድትቀይር የተፈለገው። ለዚህ ነው አባትህ ላይ ፎከስ እንድታደርግ የተፈለገው። ዳስ ዋይ ዳግም የተወለድከው። ብሩክ የሚለው ቃል እርጉም ከሚለው ቃል እንድትወጣ ነው። ኃጢአተኛ የሚለው ወደ ምን ተቀየረ? ጻድቅ። የእግዚአብሔር ልጅ የአዳም ልጅ ከሚለው የወጣው ክርስቲያን ሆኖ እኔ ድህነት አይገባኝም። የእውነቴን ማለት ነው። አም ብለስድ እያልኩ
የብሩክ የእግዚአብሔር ልጅ ነኝ እያልኩ ከዛ በኋላ ድሃ ኖ ኖ ኖ ኖ አንዳች የለኝም ሁሉ የኔ ነው የሚል እምነት ነው ያለኝ። አንዳች የለኝም ሁሉ ግን የማን ነው? የኔ ነው። ለዛውም ደግሞ ሁሉ ሲባል እኛ ስለሆንን ነው ብርና ወርቁን የምናስበው እንጂ ሞት፣ ህይወት ያለው የሚመጣው ሁሉ የማን ነው? የእናንተ ነው። ራሱ እግዚአብሔር ሲተረጉመው ራሱ ሞት ራሱ ያንተ ነው፣ ህይወትም ያንተ ነው፣ ያለውም ያንተ ነው፣ ገና የሚመጣው መንግስተ ሰማይ ያንተ ነው። ምን ያህል ነው የተወደድከው! ይሄ የልጅነትህን ሚስጥር ብታውቅ በአባት መጠን ነው ኪዳነ አንተ ክርስቶስ ነህ። የአባቴ የሆነ ሁሉ የኔ ነው ብለን መጀመረው። አንተ ግን አረሳ ብለሃል የአባትህን ቤት አረሳ ብለሃል። አትረሳም፣ አትተው፣ አልጠፋ አለ ከውስጥ። ሁል ጊዜ በኑሮህም በነገርህም በኪዳንህም ስታስብ ፈጥኖ የሚመጣው የሥጋ ዘር ነው። መለወጥ ካለባችሁ ከዚህ ትሬኒንግ በኋላ ማይንዳችሁን ፎከሱን ነው መቀየር ያለባችሁ። ወደዚህ አትኩሮት የነበራችሁ ሰዎች ወደ ሌላኛው አባታችሁ ማተኮር ነው፣ ወደሱ ማየት ማሰብ ነው። ያኔ አልችልም ድሃ መሆን ሀብታም ሆናለሁ አይደለም የምትሉት። ኢትስ ኢን ማይ ኔቸር። ሰክሰስ ምኔ ውስጥ ነው ያለው? ኔቸሬ ውስጥ ነው፣ ተፈጥሮዬ ነው መሳካት፣ ማንነቴ ነው። በእድል የሚሰጠኝ የምለገሰው አይደለም። የተረገምኩ ምን ያልኩ አይደለሁኝ። አይ ፋይት አይ ዊል ፎሎ ዘ ፕሪንሲፕል። ነገር ግን ኢትስ ማይ ኔቸር፣ ብሌሲንግ ማይ ኔቸር፣ ሰክሰስ ማይ ኔቸር፣ ፌቨር ማይ ኔቸር፣ ማንነቴ ነው። እንዴ ማንነቴ ከምንጬ ነው የሚወሰነው፣ ከአባቴ ነው የሚወሰነው። ካለዛ እምነት ምንድን ነው? ጌታ አንድ ቀን ይባርከኛል ነው። የሎሚ ዘር ካልሆንክ ተተክለ ሎሚ ማፍራት አትችልም። የብርቱካን ዘር ካልሆንክ ተተክለ ብርቱካን ማፍራት አትችልም። የብሩክ ዘር ካልሆንክ በረከት ማፍራት አትችልም። ያልሆንከውን እንዴት አድርገህ ታፈራዋለህ? መጀመሪያ የማንነት ለውጥን ተቀበል። እስቲል ማይንዳችን ውስጥ ከምንኖርበት ፕላኔት የተነሳ ምን የሚል ቶት ነው ያለን? የሰው ልጆች ነን፣ የአዳም ልጆች ነን። ስለዚህ እስቲል እርግማን ያለ ይመስላል። መስቀል ምን ይሰራልሃል ታዲያ? ኢየሱስ ቤዛ ለምን ሆነል? አባትህን ለመቀየር ካልሆነ ከዚህኛው እስኪ ኃጢአት አለብኝ ብሎ የሚያስብ ሰው አለ መሃላችን? መብትክ ነው ማሰብ። ባይዘው እኔ አታስብ አለልህም። ጥያቄው ግን ዘፍጥረት 3 ላይ ኃጢአት ወደ ዓለም ገብቷል። ኢየሱስ በመስቀል የኃጢአትን ዋጋ ከፍሏል። ስለዚህ ኃጢአት ምን ብለዋል? ተወግዷል፣ ተከፍሎለታል። ስለዚህ የሚያምን ምንድነው? ጻድቅ ነው። በማምያምን ኃጢአትን ከፍሎታል ብሎ ምን የሚል የሚያምን። የሚጸድቀው የሚያምነው ነው። ማያምነው እስካሁን በኃጢአቱ ይኖራል። ተከፍሏል ብሎ ምን ስለማይል እንጂ ኃጢአት ስላለበት ነው ሰውየው አይደለም። ተከፍሏል ብሎ ስለማያምን አንተ ደግሞ ተከፍሏል ብለህ ስለምታምን፣ ዘፍጥረት 3 ተከፍሏል ብለህ ስለምታምን። ሌላኛው ደግሞ ተከፍሏል አይልም፣ የሚያየውን ነው የሚያምነው። አንተ እምነት ኢየሱስ የእግዚአብሔር ልጅ በመስቀል ላይ የኃጢአትን ዋጋ ከፍሏል። ከፍሏል ስላልክ ምን ትላለህ? ከኃጢአቴ ነጽቻለሁ፣ ጸድቄያለሁ ትላለህ። እምነትህ ነው። እምነትህ ደግሞ ተከፍሏል ነው እንጂ ይከፈላል ከማረኝ ምናምን የሚል አይደለም። ዘፍጥረት 3 የገባው በኢየሱስ መስቀል ወጥቷል ሚል እምነት ነው ያለ። አሁንም ለጠየቀ
እርግማን ወጥቷል አልወጣም? አሜክላና እሾ ማብቀል ወጥቷል አልወጣም? ልክ ኃጢአት ወጥቷል እንደምትለው ወይስ አልወጣም? ካላመንክ አይሆንም። በዛኛውም ካላመንክ አይሆንም አይደል? በዚህኛውም ካላመንክ አይሆንም። በማመን ነው የሚኮነው። ኦኬ አዳም ዘፍጥረት 3 ላይ ያለውን ታሪክ ዘፍጥረት 1 እና 2 ላይ ያለውን ታሪክ ብታነቡ ለእናንተ አይሰራላችሁም። እኔ እነግራችኋለሁ። ምክንያቱም የተወለዳችሁት ከወደቀ በኋላ ነው። ዘሩ ነው የረከሰው። ዘሩ ነው ኮራፕት ያደረገው። ዘሩ ነው የተበላሸው። ድንገትም እነኚህ አሁን ይሄን ህንፃ የሰራው ሰውዬ ሀብታም ነው። እዚህ ቦሌ አካባቢ እንደምታውቁት በጣም ፋይናንሻል አቅም ያላቸው ኤሪያ ናቸውና ሰዎቹን ብናጠና ክርስቲያን ላይሆኑ ይችላሉ፣ ክርስቲያን ሊሆኑም ይችላሉ። ከዛ ስኬት ይመስላችኋል። ስኬት ይሄ አይደል። ምክንያቱም የዚህ ዓለም ገዢም ከሰገድክልኝ እሰጥሃለሁ ብሎታል። የዘር ጉዳይ ስለሆነ መጨረሻው ሰውየው ከጨለማ ቃል ኪዳን ጋር አሊያም ደግሞ ሲወድቅ ሲነሳ አሊያም ሲሳካለት ሳይሳካል እያለ ነው የሚኖረው። አንድ ሰው አይታችኋል? ከሚሊዮነርነት ወደ ጎዳና ተዳዳሪነት የሚል ኢትዮጵያ ውስጥ ማለት ነው። ልትወርድ ልትነሳ ትችላል። አንዳንዱ ጠንቋይ ቤት ሄዶ ምናምን ተብሎ ከዛ ብድግ ብሎ ቢሊዮነር የሚሆን አለ። እሱ አይደለም ሰክሰስ፣ ሲድ ነው። ሲዳቸው አይለወጥም። ልጁን ገብሮ አካሉን ገብሮ ነፍሱን ገብሮ የሚያገኘውን አይደለም መልክ፣ እሱን አይደለም፣ ሽያጭ አይደለም፣ ሲድ ነው። I am blessed እኔ ብሩክ ነኝ ብሎ መቀበል። ብሩክ ነኝ፣ እኔ ደሃ ልሆን አልችልም፣ እኔ የተረገምኩ ልሆን አልችልም የሚለው እኮ ማን ነው? ዘሩ ነው። የሲዱ አይነት የማንነቱ አይነት ነው አልችልም የሚለው። እምነት ማለት እሱ ነው። ዘፍጥረት 3 ላይ ያለው አዳም ልጆች ስለሆናችሁ ሁሉ ከንቱ ነው ይላል። ይሄ የሁሉ ከንቱነት ሰውየው እጅግ ባለጠጋ ሆንኩ ብሎ ከንቱ ይላል። ድንገት በዛ ማይንድ ሴት ሆናችሁ ለብልጽግና የምትሮጡ ሰዎች ካላችሁ አሁን ነግራችኋለሁ፣ ከንቱ ነው። ንጉሥ ሆንኩ ብሎ ምን ይለዋል? ከንቱ ነው። ከዛ ደግሞ ዞር ብሎ ጠቢብ ሆንኩ ብሎ ከንቱ ነው። ለምን ብለህ ስጠይቀው ከፀሐይ በታች ንፋስን ምን እንደማለት ነው? እንደ መጎስ። ከፀሐይ በታች ሶርስ ማን አይደለም? ሰማይ አይደለም። የሰማይ ኪዳን አይደለም። ኢተርናል ላይፍ አይደለም። ፍሪደም አይደለም። በሰማይም በምድርም ከምድር በታች መግዛት አይደለም። ከፀሐይ በታች የሚያገኛቸው ማግኘት የሚባለውን ነገር ቆጠረና ከንቱ ከንቱ የከንቱ ከንቱ ነው አለ። ስለ ገንዘብ ራሱ ሲናገር ምን ይላል? አንድ እንጀራ ነው የምትበላው አለ። የሚበሉት ይበዛሉ እንጂ ለሰውየው ጥቅም የለውም። ብር ባይዘዌ ብር ሲበዛ የሚበሉት ነው የሚበዙት። ኢንቨስትመንት እኮ ብዙ ሰራተኛ መቅጠር ነው፣ የሚበላውም ማብዛት ነው። ያንተ ብር በጨመረ ቁጥር ሰራተኛ እየጨመርክ ነው የምትሄደው። ለሀገር ነው ኢንቨስት እያረክ የምትሄደው፣ ለብዙዎች የሚተርፍ ነገር ነው። አዎ አንተ ፈቃድህን ለማድረግ ሙሉ አቅም አለ። ፈቃድህን ማለት መርጠ እችምታል እንትን $500 ልትበላ ትችላለህ። ትንሽ ያሳ እንዲህ ያለ ቀጠላ ላይ አድርገውባት ሳህን ላይ ራሱ ስታየው ድሮ እኮ ሙሉ እንጀራ በሽሮ በሰፊው አይደለም ወይ ድንች ወይ ስጋ ጣል ጣል ያለበት በሰፊ እንጀራ
ስበላ ነበር እንትን የሚል። በጣም ሀብታም ስትሆን ግን እንዲህ ቄንጠኛ ቅጠል አድርገው ክብ የሆነች እሷን እንዲህ ብለህ ቀምሰህ ታስተርፍ ይሆናል። ምከፍለው ብዙ ይሆናል ማለት ነው። ምንም ግን ጥቅም የለው። ምንም ጥቅም የለው። እሱ አይደለም ሶርስ፣ እሱ ማንነት አይደለም። አሁን እኔ እምነት እንዲሆንላችሁ የምፈልገው አሁን እናንተ መሃል ማለት ጌታ በዚህ ዓመት ንፋስ ነክቶኝ ያነሳኛል ሳይሆን ኖ አይ አም ብሌስድ እኔ ብለህ እንድጀምር ነው ይፈልግ። እኔ ብሩክ ነኝ፣ ልደኸይ ምን አለለም አልችልም። ዩ ኖ እንትኔ ይሄ ምንድነው ስሙ አይደንቲቲን ነው ዲፋይን ማድረግ ያለብኝ። ልደኸይ አልችልም ብቻ ላይከናወንልኝ አይችልም፣ ላልገዛ አልችልም። ኔቸሬ ነው ኔቸሬ ነው። ውድሜ ሄዷል ምናምን አይደለም። አይ አም ዘ ሳን ኦፍ ጋድ ብሎ ሰው አባቴ አምላክ ነው ብሎ ማመን አለበት። አባቴ ምንጬ ነው ብሎ ማመን አለበት። ማመን ነው እኮ። አዳምን ማመን ያስፈልጋል እንዴ? አያስፈልግም። ኦልሬዲ የኖርከው የተቀበልከው ያለው ነው። የእምነት ልጅነት አለ። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አባትነት አባትነት መለወጥ አለብህ። አባትህን በአስተሳሰብክ ውስጥ አባትህን መቀየር አለብህ። ይሄ የመጀመሪያው ኮርሳችን ነው። የመጀመሪያ ስልጠናችን ነው። የመጀመሪያው አባትነትህን መቀየር ምንጩን ነው። አንተ ጋር ደርሷል አልደረሰም የሚለው መርህ አይደለም። ምንጭን ቀይር። ምንክ ውስጥ እምነትክ ውስጥ አስተሳሰብክ ውስጥ ምንጭን ቀይር። ኖ በል የአዳም እርግማን በእኔ ላይ አይሰራም አይሰራም። ለምን? አባቴን ትቼዋለሁ። መዝሙር ላይ እንሄድና እንየው። መዝሙር 45 ላይ ሊባርካት ፈለገ። ሊባርካት ገዢ ሊያረጋት ፈለገ።